አብዛኛውን እኛ ሀገር የሚገኙት ስፖርተኞችን ሄዳችሁ ብትጠይቋቸው ከአካሎቻችሁ ማለትም ከሰውነት ክፍሎቻችሁ ወይም ጡንቻዎቻችሁ የሚያማራችሁ አልለወጥ ብሎ ያስቸገራችሁ የሰውነት ክፍል የቱ ነው ብላችሁ ብትጠይቋቸው ሁሉም አንድ ላይ እግሬ ብለው ነው የሚመልሱላችሁ። አብዛኛው ሀበሻ እግሩ ቀጭን። ልብ ብላችሁ አይታችሁ ሊሆን ይችላል ወይም ደግሞ ሲወራ ሰምታችሁ ሊሆን ይችላል። ብዙ ሰው ደረቱን ለማገበድ ትልቅ ለማድረግ ይሰራል፣ እጁን ትልቅ ለማድረግ ይሰራል፣ የሚያምር ፓክ እንዲኖረው የተለያዩ ኤክሰርሳይሶችን ይሰራሉ። ነገር ግን ለእግሩ አንድም ቀን ትኩረት ሰጥቶት ትክክለኛውን ስፖርት ሰርቶ አያውቅም። ለዛም ነው መንገድ ላይ የምናያቸው ትላልቅ የምንላቸው ወይም ግብዳ ብለን የምንጠራቸው ሰዎችን ስናያቸው ከላይ ትልቅ ናቸው፣ ከታች ወይም ደግሞ እግራቸው አካባቢ ደግሞ ቀጭን የሚሆኑት በዚህ አይነት ምክንያት ነው። እኔም ይሄ ነገር በጣም ስለሚገርመኝና መሻሻል አለበት ብዬ ስለማመን በፊትነስ ኮሚኒቲው ላይ ከዚህ በፊት አንድ ቪዲዮ ሰርቼበት ነበር። ደግሜ እንድሰራ የሚያገፋፋኝ ወይም ደግሞ ያበረታታኝ ነገር ይሄ ነገር እየተለወጠ አለመምጣቱና ሰው ትኩረት እየሰጠው ስላልሆነ ብዬ ስላሰብኩ ነው። ይህንን ቪዲዮ አይታችሁ ስትጨርሱ እግራችሁን እንዴት ማሻሻል እንደምትችሉ፣ ምን አይነት አመጋገብ ብትመገቡ አሪፍ ፕሮቲን ማግኘት እንደምትችሉና በአጠቃላይ እግሬን ላሻሽል ብላችሁ ከመጣችሁ ይሄ ቪዲዮ ለእናንተ ነው። በዚህ ቻናችን ላይ የፊትነስ ኮንቴንቶችን በብዛት አዘውትር ይለቃሉ። የፊትነስ ሪሌትድ የሆኑ ኮንቴንቶች የሚመቷችሁ ከሆነ ይህንን ቻናል ሰብስክራይብ እና የደውል ምልክቷን መጫን እንዳትረሱ። አሁን ቀጥታ ወደ ቪዲዮ እንግባ። ኤክሰርሳይሶቹ ምን አይነት እንደሆኑ ከመናገሬ በፊት ሁሉም ስፖርተኛ ችላ የሚለው አንድ ወሳኝ ነገር አለ። ያም ደግሞ ማሟሟቂያ ወይም ደግሞ ዋርም አፕ ብለን የምንጠራው ነገር ነው። እግራችንን ለማሻሻል ወይም ደግሞ ትልቅ ለማድረግ በምንሰራበት ጊዜ የተለያዩ ከበድ ያለው ኪሎችን እየተጠቀምን የተለያዩ ኮምፕሌክስ የሆኑ ኤክሰርሳይሶችን ልንሰራ እንችላለን። በዚህም ሆነ በዛ ኤክሰርሳይሱ ቀለለም አልቀለለም አንድ ኤክሰርሳይዝ ከመጀመራችን በፊት ሁሌም ቢሆን ዋርም አፕ ማድረግ አለብን። ዋርም አፕ ዋናው ጥቅም እናንተን ኤክሰርሳይሱን ከመጀመራችሁ በፊት ሰውነታችሁን አላቆና አፍታቶ ለመጀመርና ያንን ኤክሰርሳይዝ ስትሰሩ ሰውነታችሁ ላይ ሊመጣ የሚችለውን ኢንጁሪ ወይም ደግሞ ጉዳት መከላከል። የዋርም አፕ ዋናው ጥቅም ያ ነው እንጂ ይሄ እስኪደክመን አሟሙቀን ደስ እንዲለን ምናምን አይደለም። በእርግጥ አዎ አሟሙቀን ስትጀምር ቀጣይ የምንሰራውን ኤክሰርሳይዝ ላይ አሪፍ ሜንታል ፎከስ እና ኮንሰንትሬሽን እንዲኖረን ሊያደርግ ይችላል። ነገር ግን የዋርም አፕ ዋናው ጥቅም ያ አይደለም። የዋርም አፕ ዋናው ጥቅም እናንተን ከኢንጁሪ ሪስክ መከላከል ነው። ያንን ካደረገ የትኛውም ዋርም አፕ በቂ ነው። አሁን ስለ ዋርም አፕ ይሄን ያህል ካልን ቀጥታ ወደ ኤክሰርሳይሶች እንግባ። መጀመሪያ ላይ ከሁሉም አስቀድመን የምናገኘው ኤክሰርሳይዝ ባርቤል ስኳት ብለን የምንጠራው ነው። ይህንን ኤክሰርሳይዝ በተለይ ደግሞ አብዛኞቻችን ስፖርት ለመስራት አስበን ወይም ደግሞ እግራችንን ለማሰራት ለማታለቅ ካሰብን የትኛውን ቪዲዮ ላይ የምናገኘው ኤክሰርሳይዝ ነው። በጣም ጠቃሚ ኤክሰርሳይዝ ነው። አሰራሩም ቀላል የሚባል እንደውም እንደ ኮምፓውንድ ኤክሰርሳይዝ ነው የሚወሰደው። ለምን? ይህንን ኤክሰርሳይዝ በምንሰራበት ጊዜ ከእግራችን በተጨማሪ ኮራችን ይሰራል፣ ማለትም አብዶሜናችን ወይም ሆዳችን አካባቢ ያሉ ጡንቻዎች ይሰራሉ። ጀርባችንም ቀጥ አድርገን እንድንሰራና ዝቅ ብለን ስንነሳ አሪፍ ፖስቸር እንዲኖረን ያደርግልናል ማለት ነው። ስለዚህ ስኳት ስንሰራ እግራችንን ብቻ አይደለም የምናሰረው ወይም ኳድ ብለን የምንጠራውን ብቻ አይደለም የምናሰረው፣ ሌላውንም የሰውነታችንን ክፍል እያሰራል። ጠቀሜታው አንዱ ይሄ ነው። ሁለተኛው ደግሞ ለኳድ ወይም ደግሞ ኳድሪሴፕስ ብለን የምንጠራውን የእግራችንን ክፍል ትልቁን የእግራችንን ክፍል የሚይዝልንን እና የሚያሰራልን ወሳኝ ኤክሰርሳይዝ ነው። ጀርባችን ላይ ባርቤል አድርገን ሙሉ ለሙሉ እግራችንን ቀጥ አድርገነው በትከሻችን መስመር ልክ አድርገነው እግራችንን ካቆምን በኋላ ያንን ባርቤል ተሸክመን ወደ ታች አንድ ወርደን ወደ ላይ ደግሞ ከፍ እያደረግን የምንሰራው ኤክሰርሳይዝ ነው። አንዳንድ ሳይንሳዊ ጥናቶች እንደሚያመላክቱት ከሆነ ይህንን ኤክሰርሳይዝ ቢግነሮች ሲሰሩት የተለያዩ የተሳሳተ ፎርሞችን ስለሚጠቀሙ የተለያዩ ጉዳት ጀርባቸው ላይ እያመጡ ይገኛሉ። እናንተም ትክክለኛውን ፎርም አድርጋችሁ ካልሰራችሁ ሌላ ተቀያሪ ኤክሰርሳይዝ ብትሞክሩ ይሻላል። ለዚህ ኤክሰርሳይዝ ኳዳችሁን ሊያሰራላችሁ የሚችል ሌላ ተቀያሪ ኤክሰርሳይዝ ጂማችሁ ውስጥ የሚገኝ ከሆነ ሃክ ስኳት መስራት ነው። ሃክ ስኳት ከሌለ ደግሞ እግራችንን ለይተን የምንሰራውን ቡልጋሪያን ስፕሊት ብለን የምንጠራውን ኤክሰርሳይዝ መስራት ነው። ሁለቱም ኤክሰርሳይሶች ኳዳችንን በደንብ አድርገው ሁለቱንም እግር ለይተው ያሰሩልናል። ነገር ግን እንደ ኮምፓውንድ ኤክሰርሳይዝ እና በአጠቃላይ ስኳት የሚሰጠንን አጠቃላይ የሰውን ጥንካሬና እግራችን ላይ የሚያሳርፈውን ተጽዕኖ አንድ ላይ በመደመር ስኳት የተሻለ ሆኖ ልናገኘው እንችላለን። ነገር ግን ጀርባችሁን የሚያማችሁ ከሆነና ኤክሰርሳይሱን ስትሰሩት ኮንፈርት የማይሰጣችሁ ከሆነ የነገርኳችሁን ተቀያሪ ኤክሰርሳይሶች መሞከር ትችላላችሁ። ኤክሰርሳይሱ መጀመሪያ ስትሰሩት ለማሟሟቅ እንዲሆናችሁ በጣም ቀላል የሆነ ኪሎ ታድርጉና 10-12 ድግግሞች ትሰራላችሁ። ከዚያም ወደ ትክክለኛው ስራ ትገባላችሁ። ትክክለኛው አሰራር 4 ሴት በ6 እስከ 10 ኪሎ የሚያሰራችሁ ኪሎ ታድርጉና ያንን ለ4 ሴት መስራት ነው። ይህንን ካደረጋችሁ ለዚህ ኤክሰርሳይዝ በቂ ነው።
ሁለተኛ ላይ የምናገኘው ኤክሰርሳይዝ ሮሜኒያን ዴድሊፍት ተብሎ ይጠራል። ይሄ ኤክሰርሳይዝ ዋናው ጥቅሙ ሃምስትሪንጋችንን ማሰራት ነው። ሃምስትሪንግ ማለት ከኳዳችን ጀርባ የሚገኝ ከመቀመጫችን ዝቅ ብሎ የሚገኘው የእግራችን ክፍል ነው። ይሄ ስንንቀሳቀስ ስንሮጥ የተለያዩ አክቲቪቲ የሚፈልጉ ስፖርቶች በምንሰራበት ጊዜ በጣም ኤክስፕሎሲቭ እንድንሆን የሚያደርገን ማለትም ለመዝለል ለመሮጥ ምናምን ትልቅ የሆነ ጥቅም የሚሰጠን ሃምስትሪንግ ብለን የምንጠራው መስል ነው። ይህንን መስል ደግሞ በሮሜኒያን ዴድሊፍት ማሰራት እንችላለን። መጀመሪያ ባርቤል እናዘጋጃለን። ዴድሊፍት ልንሰራበት የምንችለውን ባርቤል ካዘጋጀን በኋላ ዴድሊፍት መስራቱን ትተን ወገባችንና እግራችንን ቀጥ አድርገነው ለማንሳት ነው የምንሞክረው። እግራችን መታጠፍ የለበትም። ወገባችንም ደግሞ ስንነሳና ከፍ ስንል መጎበጥ የለበትም። ያንን ፎርም በትክክል አድርገን ባርቤሉን በምናነሳበት ጊዜ ሃምስትሪንግ ተብሎ የሚጠራውን የእግራችንን ክፍል በደንብ አድርገን እናሰራዋለን ማለት ነው። አሰራራችሁን በደንብ አድርጋችሁ እየተቆጣጠራችሁት ለ4 ሴት ከ8 እስከ 12 ድግግሞሽ ይህንን ከሰራችሁት ሃምስትሪንጋችሁን በደንብ እንደነካችሁትና እንዳሰራችሁት ይቆጠራል። ሶስተኛ ላይ የምናገኘው ኤክሰርሳይዝ ቅድም ስኳት ጀርባችሁን የሚያማችሁ ከሆነና ጉዳት የሚያመጣባችሁ ከሆነ ተቀያሪ ሆናችኋል ብዬ ነገርኳችሁ። ቡልጋሪያን ስፕሊት ተብሎ የሚጠራው ኤክሰርሳይዝ ነው። በእርግጥ ስኳት የሚባለው ኤክሰርሳይዝ ጀርባችን ላይ ተጽዕኖ ሊያሳድር ይችላል። በተለይ ደግሞ ፎርማችን ትክክል ካልሆነ ጀርባችንን ሊያመንና የተለያዩ ፕሬሸሮችን ሊሰማን ይችላል። ያ ነገር ኮንፈርት የማይሰጣችሁ ከሆነ ቡልጋሪያን ስፕሊትን መስራት ትችላላችሁ። ምንም ችግር የለው። ይህንን ራሳችሁ ሪሰርች አድርጋችሁ ማወቅ ትችላላችሁ። እኔም ሪሰርች ባደረግኩት ደግሞ ልነግራችሁ እችላለሁ ማለት ነው። እንደውም አንዳንድ የሳይንስ ጥናቶች ከስኳት ቡልጋሪያን ስፕሊት ይቻላል የሚሉም አንዳንድ ሳይንሳዊ ጥናቶች አሉ። ነገር ግን እኔ ስኳትን የምወድበት ምክንያት አንደኛ ለሜንታል የሚሰጠን ሳቲስፋክሽን እና ሁለተኛው ደግሞ ኮምፓውንድ ኤክሰርሳይዝ በመሆኑ የተለያዩ የጎንዮሽ ጠቀሜታ ያመጣልናል። ይህንን ኤክሰርሳይዝ ከ3 እስከ 4 ሴት በእያንዳንዱ እግር 8 እና 12 ድግግሞች ከሰራን ለኤክሰርሳይሱ በቂ ነው። ይህንን ስናደርግ ግሉታችንን በደንብ አድርገን አሰርተነዋል፣ ኳዳችንንም በደንብ አድርገን አሰርተነዋል ማለት ነው። አራተኛ ላይ የምናገኘው ኤክሰርሳይዝ ሌግ ኤክስቴንሽን ብለን የምንጠራው። ይህንን ለሃምስትሪንግ ማድረግ መጠቀም እንችላለን፣ ለኳድ ማድረግ መጠቀም እንችላለን። በእርግጥ አሰራራቸውና ያለው ማሽን ይወስነዋል። ይሄ ማሽን ጂማችሁ ላይ የሚገኝ ከሆነ ለእግራችሁ አሪፍ ማሰሪያ እንዳገኛችሁ መቁጠር ትችላላችሁ። ብዙ ጊዜ ይህንን ኤክሰርሳይዝ እኔ የምሰራው መጨረሻ ላይ ነው። ስኳትና ቡልጋሪያን ስፕሊትን ከሰራው በኋላ ነው መጨረሻ ላይ ሞር እንደ ሃይ ሬፕ ማለትም ሬፖችን ብዙ ጊዜ ደጋግሜ ለማሰራት ስለሚጠቅመኝና በጣም የሚያቃጠል ስሜት ስለሚሰማኝ መጨረሻ ላይ እንደ ፊኒሸር አድርጌ ነው የምጠቀመው። ይህንን ኤክሰርሳይዝ በደንብ አድርጋችሁ ከሰራችሁት በሃምስትሪንጋችሁ ማድረጋችሁ መስራት ትችላላችሁ። እንደ ማሽኑ ይወስነዋል። ነገር ግን ሃምስትሪንግንም የሚያሰራ አለ፣ ኳዳችሁንም የሚያሰራ ደግሞ አለ ማለት ነው። ስለዚህ ኳዳችሁን ማሰራት ከፈለጋችሁ በየቀን እየለያያችሁ መስራት ትችላላችሁ። ለምሳሌ አንዱን ሳምንት በሌግ ኤክስቴንሽን ኳድ ከሰራችሁ በቀጣዩ ቀን ወይም ደግሞ በቀጣዩ ሳምንት ሃምስትሪንግ ማሰራት ትችላላችሁ ማለት ነው። ኤክሰርሳይሱን ለ4 ወይም ደግሞ ለ3 ሴት ከ8 እስከ 12 ወይም ደግሞ እስከ 15 ድግግሞች ከሰራችሁት በጣም አሪፍ ነው። አንዳንዴ እስከ ፌሌረም የምሰራበት ጊዜ አለ። 12 ላይ ላላቆም ይችላል። በተለይ ደግሞ አራተኛው ወይም የመጨረሻው ሴት ላይ ስደርስ ከ15 በላይ እስከምችለውና አቅሜ እስከፈቀደው ድረስ የምሰራበት ጊዜ አለ። ያ አሪፍ እግሬ ላይ ፓምፕ እንዲኖርና የሚያቃጥል ስሜት ሆኖ እንዲጨርስልኝ ያገለግለኛል ማለት ነው። እነዚህ የነገርኳችሁ 4 ኤክሰርሳይሶች ለእግር በጣም አስፈላጊ ናቸው። እነዚህን ኤክሰርሳይሶች በትክክለኛው አሰራርና ፎርም ከሰራችሁት ሁሉንም የሚባለውን የእግራችንን አካል እንዳሰራችሁት መቁጠር ትችላላችሁ። ቡልጋሪያን ስፕሊት ወይም ስኳት ለኳዳችሁ ይጠቅማችኋል። ሮሜኒያን ዴድሊፍት ብለን የምንጠራው ለሃምስትሪንጋችሁ ይጠቅማችኋል። ሌግ ኤክስቴንሽን ደግሞ እንደሰራችሁት አሰራር ይወስነዋል። ማለትም ለሃምስትሪንግ ከሰራችሁ ለሃምስትሪንጋችሁ ይጠቅማችኋል፣ ለኳድራይሴፕሳችሁ ከሰራችሁ ደግሞ ለኳዳችሁ ይጠቅማችኋል ማለት ነው። እነዚህን ኤክሰርሳይሶች አንድ ላይ አድርጋችሁ በቂ ፕሮቲን ማግኘት ከቻላችሁ በሳምንት ወይም ደግሞ በቀን እግራችሁ ላይ የማታዩት ለውጥ ሊኖር አይችልም። በእርግጥ እግራችን በጄኔቲክስ የሚወሰን ቢሆንም ማለትም የሮኒ ኮልመን ወይም ደግሞ የምታውቋቸው ቦዲ ቢልደሮች አይነት እግር በአንዴ ላታመጡ ትችላላችሁ። ያም የሚሆንበት ምክንያት ምንድነው? ጄኔቲክስ የሚባል ነገር አለ። ያንን ጄኔቲክስ አልፈ ነው ግን እኛ በምን ማድረግ እንችላለን እግራችንን መለወጥ ከፈለግን ብላችሁ ካሰባችሁ እነዚህን ኤክሰርሳይሶች ከፕሮቲን ጋር ካደረጋችሁ በእርግጠኝነት አሁን ከነበራችሁ እየተሻሻላችሁ ትሄዳላችሁ ማለት ነው። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ። እንደዚህ አይነት የፊትነስ ኮንቴንቶች የሚመቻችሁ ከሆነ ቀጣይ የሚሰራላችሁን ቪዲዮ በኮሜንት ስር አሳውቁ። ሰብስክራይብ እና የደውል ምልክቱን መጫን እንዳትረሱ።